እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ወደዚህ ስንጠራ የቃል ኪዳን የሥነ ሥርዓት ያው ብዙዎቻችን እንደዛ ነው የገመትነው። ምን ይመስልሃል ፕሮግራም? ያው እኔ የሚመስለኝ ሚስጥር አላወጣም ነው የሚመስለው። ኧረ አይደለም። ያው እንግዲህ እንኳን ትወና እኮ ከልብ ነው በቃ የምር። ወይም 12 ዓመቷ አሞክሮ ላይ ያሉት እናት እሸቱ መለሰ ለአባቶች እንግዲህ ይቅርታ ጠይቋል። የምሮጥበት ትዕይንት። ሰላም ሰላም ዩቲዩብ፣ ዛሬም እንደተለመደው ጽድት ባሉ ቪዲዮዎች ተከስተናል። እስከ ቪዲዮአችን መጨረሻ ድረስ መልካም ቆይታ ይኖረናል ብዬ አስባለሁ። ከናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኛል። እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰሞኑን አነጋጋሪ ከነበሩ ቪዲዮዎች መካከል የጃኒ ገብሩን የቀለበት ፕሮግራም እናወራለን። እንዲሁም የዩቲናስ አዲስ ሙቪ እንዲሁም የእሸቱ መለሰ ከአባቶች ጋር የነበረውን ቆይታ እናያለን። እስከ ቪዲዮአችን መጨረሻ ድረስ መልካም ቆይታ። ጃኒ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ወደዚህ ስንጠራ የቃል ኪዳን የሥነ ሥርዓት ያው ብዙዎቻችን እንደዛ ነው የገመትነው። እዚህ ስንደርስ ግን ሌላ ነገር ነው የሆነው። ያው ይሄም እኮ ራሱ አምባሳደርነቱ ፕሮሚስ ነው። አብረን ብዙ እንቆያለን፣ ብዙ እንሰራለን። ራስን የቻለ አንድ ፕሮሚስ ነው። ትልቅ ነገር ነው። ከትዳር አይተናነስ። ዶክተር ፌሜትር ሕክምና 13 ዓመት ሆነው ከተመሰረተ 13 ዓመት ጥሩ ሰርቪስ እየሰጠ እዚህ ደርሷል። አሁን ደግሞ በቀጣይ ወደ ሶሻል ሚዲያው እንዴት እንምጣ ስንል ይራቢሮን ነረቁን ገንዘቡ ተቆጥ ተፈራረማችሁበት ስኮርስ እና ያለው ነገራ ገንዘብ ብዙ ዜሮች ይኖሩታል። ጃኒ ዛሬ አምሮባታል። ዶክተር ፌሜትር ሕክምና እንግዲህ የምንገኘው ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። 13 ዓመት ቆይተናል። በጣም ጥሩ አገልግሎት እንሰጣለን። እንግዲህ ያው ሳንቲሞን ጉዳይ በኋላ ደውዬ እጠይቅሻለሁ። አመሰግናለሁ። ከቢሳ ዘመን ይሁንላችሁ። ብዙም ቆያለን። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ወደዚህ ስንጠራ የቃል ኪዳን የሥነ ሥርዓት ተብሎ የተጠራ ነው። እዚህ ስንደርስ ግን ሌላ ነገር ነው የሆነው። ያው ይሄም እኮ ራሱ አምባሳደርነቱ ፕሮሚስ ነው። አብረን ብዙ እንቆያለን፣ ብዙ እንሰራለን። ራስን የቻለ አንድ ፕሮሚስ ነው። ትልቅ ነገር ነው። ከትዳር አይተናነስ። ዶክተር ፌሜትር ሕክምና 13 ዓመት ሆነው ከተመሰረተ 13 ዓመት ጥሩ ሰርቪስ እየሰጠ እዚህ ደርሷል። አሁን ደግሞ በቀጣይ ወደ ሶሻል ሚዲያው እንዴት እንምጣ ስንል ይራቢሮን ነረቁን ገንዘቡ ተቆጥ ተፈራረማችሁበት ስኮርስ እና ያለው ነገራ ገንዘብ ብዙ ዜሮች ይኖሩታል። ዶክተር ፌሜትር ሕክምና እንግዲህ የምንገኘው ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። 13 ዓመት ቆይተናል። በጣም ጥሩ አገልግሎት እንሰጣለን። እንግዲህ ያው ሳንቲሞን ጉዳይ በኋላ ደውዬ እጠይቅሻለሁ። አመሰግናለሁ። ከቢሳ ዘመን ይሁንላችሁ። እንግዲህ እንደሰማችሁት ጃኒ ገብሩ ከአንድ የጥርስ ክሊኒክ ጋር አምባሳደር ሆና ተሹማለች። መልካም የሥራ ዘመን ብለናል። የቀለበት ፕሮግራም ምናምን የተባለው እንግዲህ ይሄ ነው። ጃኒ እንኳን ደስ አለሽ ብለን እና አንዳንድ ቲክቶከር ጓደኞች ሀሳብ አስተያየታቸውን ሰጥተዋል። ያን ሀሳብ አስተያየት አይተን እንመለስ። ባምቢ አብዛኛው ሰው በቃ ቀለበት ልታስር ነው ብሎ ነው የጠበቀው። ሁላችንም እንደዛ ነበር የጠበቅነው። እናመሰግናለን። ባሙላይ እንወድሻለን። እኔ ቴንክ ዩ ሶ ማች። መልካም የሥራ ዘመን እስጢፎ። ዛሬ ያው ሰሞኑን ቲክቶክ ላይ እንደምንሰማው ብዙ ወሬ አለ ስለ ጃኒ ቀለበት ልታደርግ ነው ይባላል። እንግዲህ የሰማኸው ነገር ካለ እንድነግረን ብለን። ምን ይመስልሃል ፕሮግራም? ያው እኔ የሚመስለኝ ሚስጥር አላወጣም ነው የሚመስለው። ኧረ አይደለም። ያው እንግዲህ እንኳን ደስ አለሽ። እነሱማ ያውቁታል፣ እኛ ነን እንጂ። እሺ ከጃኒ በጣም የምትወድላት ነገር ካለ እሱን ትነግርልንና ከፕሮግራሙ በኋላ ደግሞ ተገናኝተን እንዴት እንደነበር እንጠያየቃለን። እሺ ከጃኒ በጣም ወድላት ያው ሁሉም የኢትዮጵያ ሕዝብ የሚያውቀው ነገር ነው። በጣም የዋህ ነች። ይሄ የዋህነት ደግሞ ከፈጣሪ የሚሰጥ ስጦታ ነው እና ይሄ የዋህነት ደግሞ ሁሌም ለጥሩ ነገር ያበቃሻል እና የዋህ ነች። በጣም እንወድሽ። እናመሰግናለን። ይመች። ጆሲ አርቲስት ጆሲ እዚህ ከማከላችን ያለ ጆሲ ያስፈላሽ ዳይ ደስ ብሎኛል በጣም
አክቹዋሊ ከሁለት ቀን በፊት ነው። ከዛ በፊት ሌላ ነገር ነበር። ያው ብዙ ነገር ነበር። ግን ደስ ብሎኛል በጣም ጥሩ ምርጫ። ያው ፈገግታ ስለሚያመጣ ቆንጆ ምርጫ ነው የመረጣችሁት። ጃዬ እንኳን ደስ አለሽ፣ ማሚንም እንኳን ደስ አለሽ። እንግዲህ እንደሰማችሁት ጓደኞቿም እኛም የቀለበት ፕሮግራም ነበር የጠበቅነው ብለዋል። እንግዲህ አልሆነም። ሰሞኑን ዩቲናስ አዲስ ሙቪ ለቃለች እና በጣም ሚዲያ ላይ መነጋገሪያው ነው። ትወና እኮ ከልብ ነው በቃ የምር እንግዲህ ዩቲናስ ወደ ፊልሙ ዓለም እየቀረበች ነው። ትላልቅ አሪፍ ስራዎችን ይዛልን ትመጣለች ብለን ተስፋ እናደርጋለን። ዩቲናስ እውነት ትችላለሽ፣ ከዚህ በላይ እንጠብቃለን። አስደምመሽናል፣ ገና ይቀጥላል። ወይም 12 ዓመቷ አሞክሮ ላይ ያሉት እናት እሸቱ መለሰ ለአባቶች እንግዲህ ይቅርታ ጠይቋል። የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም መቶ ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። እንዳያችሁት እሸቱ መለሰ ለዋልድባ ገዳም አባቶች በሰራው ይቅርታ ጠይቋል። ባለማወቅ ነው የሰራሁት፣ ከዚህ በኋላ እንደማይደገም ቃል ገባለሁ ብሏል። እናም ደግሞ ከአባቶች ጋር ተገናኝቶ ማውራት ችሏል። ያን ቪዲዮ አይተን እንመለስ። አጥፍቷም ለመገሰጽ ሳይሆን ቤትም አናገኝም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሀሳባችን በሚዲያ ሀሳብ አትጎልም፣ አትፈስም፣ ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁ። እንግዲህ እንዳያችሁት እሸቱ ከአባቶች ጋር ተገናኝቶ አውርቶ ያለውን ነገር ፈቷል። እና ጋይስ ለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። ቀጣይ በአዳዲስ ቪዲዮዎች እንገናኛለን። እስከ ቪዲዮአችን መጨረሻ አብራችሁኝ ስለነበራችሁ አመሰግናለሁ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቻው ቻው።